ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ለተቅዳሜ ሰኔ 27 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜም አብራችሁን ቆዩ። በትግራይ ክልል እየተካሄደ ባለው አስገዳጅ ምልመላ የአንዲት እናት ሕይወት ማለፉ ተሰማ። በትግራይ ክልል መቀሌ ከተማና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ የወጣቶች ምልመላ ወይም አፈሳ ወቅት በደረሰባት የአካል ጉዳት ምክንያት አንዲት እናት ሕይወቷ ማለፉ ተዘግቧል። ትላንትና ባለቤቷ በህወሓት ታጣቂዎች በኃይል ተይዞ የተወሰደባት ይህችው እናት በወቅቱ በነበረው ግርግር ወቅት በተንቀሳቃሽ ቪዲዮ ተቀርጾ በሰፊው ሲታይ እንደነበረው አንተ ምታት እንጂ በሚል በህወሓት ታጣቂዎች በጠመንጃ ሰደፍ ደረቷ ላይ ከባድ ድብደባ ተፈጽሞባት ነበር። በደረሰባት በዚሁ ከፍተኛ ጉዳት ሳቢያ በአሁኑ ሰዓት ሕይወቷ ማለፉም ተረጋግጧል። የዚህች እናት ህልፈት ተከትሎ በመቀሌ ከተማ ውስጥ ከፍተኛና መሪር ሀዘን ሰፍኖ የሚገኝ ሲሆን ከተማዋን በታላቅ ሀዘን ላይ ትገኛለች። በአካባቢው እየተካሄደ ባለው አስገዳጅ ኃይል ምልመላ የጽንፈኛው ህወሓት ታጣቂዎች ህጻናትን ጭምር ጠቅልለው እየወሰዱ መሆናቸው የተገለጸ ሲሆን በዚህ ምክንያት የተቆጣውና የተማረረው ህዝብ ድምጹን እያሰማና እየጮህም ይገኛል። በሌላ በኩል በሰባ እንደርታ ህንጣሎ ወረዳ መጠነ ሰፊ አስገዳጅ ውትድርና አሰሳና አፈሳ ለመጀመር የታጣቂው ህወሓት ዝግጅት ማጠናቀቁን የሚጠቁሙ መረጃዎች ወጥተዋል። በደረሰን መረጃ መሰረት በህንጣሎ ወረዳ ከዛሬ ሰኔ 27 ቀን 2018 ዓ.ም ምሽት ጀምሮ መጠነ ሰፊ አስገዳጅ ውትድርና አፈሳ ዘመቻ ለመጀመር የህወሓት ታጣቂ አካላት ዝግጅታቸውን አጠናቀዋል ተብሏል። ይህ የኃይል ምልመላ ዘመቻ የጽንፈኛው ህወሓት ታጣቂ ኃይሎችና የወረዳው ፖሊስና የሚሊሻ ኃይሎች በማስተባበር ሊያከናውኑት ያቀዱ ሲሆን ልዩ ትኩረት ተደርጎ ወጣቶች ሊታፈሱባቸው የታቀዱት የገጠርና የከተማ አካባቢዎች ሄዋነ፣ ዋዛ፣ አዲያውና፣ አንጋ፣ ማይብሩህ፣ ቤትመራ፣ ፍረወይኒ፣ ተክሊ ወይን እንደሆኑም ተገልጿል። በእነዚህ ቀበሌዎች ወጣቶች ከዚህ ድንገተኛ ኃይል አሰሳ ራሳቸውን እንዲጠብቁና በንቃት እንዲከታተሉም የሚያሳስቡ መልእክቶች እየተሰራጩም ይገኛሉ። ከሌሊቱ 7 ሰዓት አካባቢ ከመቀሌ ከተማ በስተደቡብ ደብሪ ተብሎ በሚጠራው አካባቢ በቤተክርስቲያን ውስጥ አፈሳ መፈጸሙ ተገለጸ። በርካታ መሳሪያ የያዙ የጽንፈኛው ህወሓት ታጣቂዎች ወደ ቤተክርስቲያን በመግባት ምዕመኑ ላይ ሽብር ሲፈጥሩ ማደራቸው ተሰምቷል። ይህ አፈሳ የተካሄደው በቅዱስ ሚካኤል ቤተክርስቲያን ወይም ሚካኤል ጸላዮ ተብሎ በሚታወቀው ቤተክርስቲያን ሲሆን ጸበል ሲጠመቁና ሲያስጠምቁ የነበሩ በሙሉ በፓትሮል ተጭነው መወሰዳቸውም ተሰምቷል። በዚህ ሌሊት እናቶች ተደናግጠው እያለቀሱና ነዋሪም ተጨንቆ ስጋት ውስጥ መግባቱም ታውቋል። ይህ እጅግ አሳዛኝ የአፈሳ ተግባር በትግራይ ክልል እየቀጠለ ሲገኝ በርካታ ወጣቶች በየቀኑ እየታፈሱም ይገኛሉ። በተለያዩ አብያተ ክርስቲያናት የነበሩ የአብነት ተማሪዎችም ከቤተ ክርስቲያኑ ለቀው በየበረሃው ለማደርም እየተገደዱ ይገኛሉ። ለዚህ ድርጊት አንዳንድ የሃይማኖት መሪዎች እያወገዙም ይገኛሉ። በኔዘርላንድስ የሚኖሩ የትግራይ ተወላጆች በክልሉ ያለውን አስገዳጅ ምልመላ በመቃወም በሄግ ከተማ ሰላማዊ ሰልፍ አደረጉ። በኔዘርላንድስ የሚኖሩ የትግራይ ተወላጅ ዲያስፖራ አባላት በትግራይ ክልል እየተካሄደ ያለውን አስገዳጅ ኃይል ምልመላ ወይም አፈሳና አፈና በመቃወም በሄግ ከተማ ሰላማዊ ሰልፍ ማካሄዳቸው ተገልጿል። በኔዘርላንድስ የሚገኙ የትግራይ ተወላጆች ዲያስፖራ አባላት በሄግ የሚገኘው የኔዘርላንድስ የውጭ ጉዳይ ሚኒስቴር ፊት ለፊት በመገኘት ድምጻቸውን አሰምተዋል። የሰላማዊ ሰልፍ ዋና ዓላማ በትግራይ ክልል ውስጥ በጽንፈኛው የህወሓት ታጣቂዎች በወጣቶች ላይ የተፈጸመ ያለውን መጠነ ሰፊ አፈናና አምባገነናዊ ስርዓት ለዓለም አቀፍ ማህበረሰቡ ይፋ ማድረግ እንደሆነም ተሰምቷል። ሰልፈኞቹ ይህ ድርጊት በአስቸኳይ እንዲቆምና ዓለም አቀፉ ማህበረሰብ በትግራይ ክልል ወጣቶች ላይ እየደረሰ ላለው እንግልት ትኩረት እንዲሰጥም ጥሪያቸውን አቅርበዋል። ይህ በኔዘርላንድስ የተጀመረው የተቃውሞ እንቅስቃሴ ግፋ ዶው ይበል ወይም አፈሳ ይቁም በሚል መሪ ቃል እየተካሄደ ሲሆን በማህበራዊ ሚዲያ አክቲቪስቶች ዘንድም አድናቆትን እያገኘ ይገኛል። ይህ በሄግ የተጀመረው የዲያስፖራው ንቅናቄ በኔዘርላንድስ ብቻ ሳይወሰን በሌሎች የተለያዩ ዓለም ክፍሎች ተጠናክሮ እንደሚጠበቅም መረጃዎች እየጠቆሙ ይገኛሉ። የኢትዮጵያ መከላከያ ሰራዊት የውጊያ አቅም የሚያሳድጉ የጥገና ሙያተኞች ተመረቁ። በመከላከያ ሎጂስቲክ ዋና መምሪያ የሜንቴናንስ መምሪያ የሰራዊቱን የውጊያ ዝግጁነት ወደ ላቀ ደረጃ የሚያሸጋግሩ የአራተኛ ዙር የጥገና ባለሙያዎችን አስመረቀ። ከሁሉም ክፍሎች ተውጣጥተው ለ9 ወራት በስራ ላይ ስልጠና ሲሰለጥኑ የቆዩት የአራተኛ ዙር ተመራቂዎች በሮኬት፣ በከባድ ጦር መሳሪያ፣ በኦፕቲክስ ወይም መነጽር፣ በታንክና ብረት ለበስ መካኒክ እንዲሁም በኤሌክትሪሻን ጥገና የላቀ አቅም የገነቡ ናቸው ተብሏል።
የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል የተቋሙን የሜንቴናንስ ባለሙያዎች የሚሰጣቸውን መነሻ ሀሳብ አዳብረው አዳዲስ ሀሳቦችን አፍልቀው ወደ ተግባር የሚቀይሩ የተቋሙ ኩራቶች መሆናቸውን ገልጸዋል። ሎጂስቲክ የተሰጠውን ተልዕኮ የሚፈጽመው ሳይንሳዊ ስሌትን ከጥበብ ጋር በሚያላብሱ ሴቶች ነው ያሉት ሌተናል ጀነራል አብዱራህማን እስማኤል እናንተ መፍጠርን በተግባር አሳይታችሁናል። ያለንን አቅምን በማሳደግ የሰራዊታችንን ዝግጁነት አባዝታችኋል። ትጥቆቻችን ሳይበላሹ ተልዕኮ እንዲፈጽሙ በቅድመ መከላከል ማዕቀብን ተግብራችኋል። በውጊያም ሆነ በሰላም ቀጠና ከሰራዊታችን ሳትለዩ የሰራዊታችንን ዝግጁነት በማረጋገጥ የውጊያ አገልግሎት ድጋፉን ያሳለጣችሁ በመሆናችሁ በጣም እንኮረባችኋለን ሲሉም ገልጸዋል። ባለፉት ወራት የወሰዳችሁት የስራ ላይ ስልጠና አንዱ የኃይል ማባዛት ተግባር ስለሆነ አጠናክራችሁ መቀጠል ይገባችኋል። ከየክፍሉ ተመልምላችሁ የስራ ላይ ስልጠና የወሰዳችሁ ሙያተኞችንም አሁን ባዳበራችሁት አቅም የውጊያ አገልግሎት ድጋፍ አሰጣጡን ይበልጥ ለማሳለጥ ተደማሪ አቅም ስለሆናችሁ ወደ የክፍላችሁ ስትመለሱ ያገኛችሁትን እውቀት ወደ ተጨባጭ ተግባር በመቀየር እንድትሰሩ አደራ እያልኩ በተዋረድ ያለው የሎጂስቲክ አመራር ሁል ጊዜ ከጎናችሁ ነው ሲሉም አብስረዋል። የስልጠናውን ሪፖርት ያቀረቡት የታንክና ከባድ ጦር መሳሪያ ጥገና ቡድን መሪ ኮሎኔል መስፍን ኃይሉ በበኩላቸው ስልጠናው ከንድፈ ሐሳብ ባለፈ የጦር መሳሪያ አደሳና የፈጠራ ስራዎችን ያካተተ መሆኑን ገልጸው ስልጠናው በተጨባጭ በስራ ላይ የተሰጠ በመሆኑ ሙያተኞቹ የሰራዊቱን የወትሮ ዝግጁነት ለማረጋገጥ የሚያስችል ከፍተኛ ተግባር አቅም የሚፈጠሩ መሆናቸውን ተናግረዋል። በምረቃው መድረክ ላይ የሙያተኛውን አቅም በጉልህ የሚያሳዩ አዳዲስ የፈጠራ ስራዎችም ለእይታ ቀርበዋል። በተለይም የወታደራዊ ትጥቆችን የመለዋወጫ ችግር ለመፍታት አገለግሉም ተብለው የተጣሉና በከፍተኛ የውጭ ምንዛሬ የሚገዙ ታዳሽ ኮምፖነንቶችን በአዲስ መልክ በማደስ ስራ ላይ እንዲውሉ የተደረገበት አስደናቂ ተግባር የዕለቱ የትኩረት ማዕከል እንደነበርም ተገልጿል። በስነ ስርዓቱ ማጠቃለያ በፈጠራና አደሳ ስራዎች የላቀ አቅም ላሳዩና ስልጠናቸውን በከፍተኛ ውጤት ላጠናቀቁ ተመራቂ ሙያተኞች የምስክር ወረቀትና ልዩ የማበረታቻ ሽልማት ተበርክቶ መርሃ ግብሩ ተጠናቋል ሲል የዘገበው የኢፌዴሪ መከላከያ ሰራዊት ነው። ሌሴቶ በደቡብ አፍሪካ የሚካሄደውን የጸረ ስደተኞች ተቃውሞ አወገዘች። የአጸፋ እርምጃ እንደምትወስድም አስጠንቅቃለች። የሌሴቶ የፓርላማ አባል ማቼሴ ትሳ ሞፎሞቤ በደቡብ አፍሪካ ውስጥ በቅርቡ የተካሄዱትን የጸረ ስደተኞች ተቃውሞዎችን አጥብቀው ተቃውመዋል። ይህ አሁን ያለው ሁኔታ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት እያሻከረው መሆኑንም ገልጸዋል። የሌሴቶ ሕግ አውጪ የደቡብ አፍሪካ ባለስልጣናት የተነሳውን ተቃውሞ በአግባቡ መቆጣጠር አልቻሉም ሲሉ የወቀሱ ሲሆን አንዳንድ የፖሊስ መኮንኖች ተቃውሞ ደግፈዋል ወይም ደግሞ ሰልፉ እንዲባባስ ፈቅደዋል የሚሉ ሪፖርቶች መውጣታቸውን በእጅጉ እንዳሳሰባቸውም ተናግረዋል። ሞፎሞቤ አክለውም ሁኔታው በዚህ መልኩ የሚቀጥል ከሆነ ሌሴቶ በግዛቷ ውስጥ በሚኖሩ የደቡብ አፍሪካ ዜጎች ላይ ተመሳሳይ የአጸፋ እርምጃዎችን እንድትወስድ እንደምትችልም አስጠንቅቀዋል። በመጨረሻም በሁለቱም ወገኖች በኩል በውጭ ሀገር ዜጎች ላይ ፍትሐዊና እኩል የሆነ አያያዝ ሊኖር እንደሚገባም ጥሪያቸውን አቅርበዋል። ናይጄሪያ በጋምቢያ ለሚገኘው የኢኮዋስ የሰላም አስከባሪ ኃይል ተጨማሪ 198 ወታደሮችን አሰማራች። የናይጄሪያ አየር ኃይል በምዕራብ አፍሪካ ቀጠናዊ ሰላምና መረጋጋትን ለማጠናከር በሚደረገው ጥረት አካል የሆነውን የኢኮዋስ የጋምቢያ ተልዕኮን ወይም ኢኮሚግ ለመደገፍ 198 የወታደራዊ ኃይል አባላትን ወደ ጋምቢያ ማሰማራቱ ታውቋል። የሰላም አስከባሪ ጦሩ ከተልዕኮ ጋር አብረው ከሚያስፈልጉ አስፈላጊ ቁሳቁሶችና ትጥቆች ጋር በሲ 130 ኤች ወታደራዊ የጭነት አውሮፕላን አማካኝነት ወደ ስፍራው የተጓጓዘ ሲሆን በጋምቢያ የነበረውና የስራ ዘመኑን ያጠናቀቀው 10ኛው የናይጄሪያ ሻለቃ በመተካት ስራውን እንደሚረከብም ታውቋል። ይህ የተደረገው የኃይል ሽክርክሪት የሰላም ማስከበር ስራው ያለምንም መቆራረጥ እንዲቀጥል የሚያስችል ሲሆን ናይጄሪያ በኢኮዋስ ቀጠና ውስጥ ደህንነትን፣ መረጋጋትንና ትብብርን ለመደገፍ የምታደርገውን ቀጣይነት ያለው ሚና በግልጽ የሚያሳይ መሆኑም ተገልጿል። ለቀናት የሚዘልቀው የኢራኑ የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ተጀመረ። የኢራን የቀድሞ ጠቅላይ መሪ አያቶላህ አሊ ሀሚኒ የቀብር ስነ ስርዓትና ህዝባዊ ሀዘን ተጀምሯል። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ሀሚኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስከሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጊድ ይቆያል ተብሏል። የኢራን ባለስልጣናት የዘመኑ የቀብር ስነ ስርዓት ሲሉ ክንውኑን የገለጹ ሲሆን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙም ተገልጿል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውውጦች ቢደረጉም ወደ ድርድር ለመመለስ ተስማምቷል። ትናንትና አርብ የሀሚኒ የሬሳ ሳጥን በኢራን ሰንደቅ ዓላማ ተሸፍኖ መስጊድ ውስጥ ታይቷል። በስፍራው ከተገኙ መካከል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ይገኙበታል።
አሜሪካና ኢራንን ያደራደረችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ፣ የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ እንዲሁም የአፍጋኒስታኑ ታሊባን የውጭ ጉዳይ ሚኒስትር አሚር ካን ሙታቂም ተገኝተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ